ያብና ሄሉ ዛሬ እንግዲህ ኮሽታን ፈልግም እያሉ ዛሬ ለሽ ብለዋል። እንደዚህ ጋር ደግሞ ሄሉና ቢኒ በቃ ተጣልተው ቀሩ። እንደዚህ ጋር ደግሞ እንደምትመለከታቸው አብረሽ ሰርፕራይዝ አድርጓታል ሩታን። ዛሬ በዛ ባሉ ሰዎች ነው የመጣውላችሁ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ሁላችሁንም ክበሩልኝ ማለት ነው። እናም አላችኋለሁ እንግዲህ ያብና ሄሉ ትናንትና በተፈጠረው ነገር ላይ ያው ደስታም አለው። ኧረ በጣም ደስታ ነው ትላላችሁ እንጂ ከዚህ በላይ ምን አለ? ምን አለ? ከምንም በላይ ዛሬ ፍቅርን ገንዘብ ባሸነፈበት ታይም ላይ ምን ትፈልጋለህ ብላ ጠይቀው አንቺን ነው ከአንቺ ውጭ ወደ ውጭ ሌላ ምን እፈልጋለሁ? ሄሉሻ አትዋሽኝ፣ አትስበሪ ነው እንጂ ያልኩት እኔ የምፈልገው አንቺን ብቻ ነው ብሎ በዚህ ተማምነው እንግዲህ ለሽ ብለው አድረዋል። ተፈጽሟል ማለት ነውና ዛሬ ላይ ደግሞ መምጣት የለብንም። በቃ ሰላማችንን ነው የምናገኘው እንጂ እዚህ ቦታ እርግጠኛ ያጣብቁ በር ዘግተው ነው የሆነ ቪዲዮ በቃ የደስታ ቪዲዮ ሰርተው ይመጣሉ ነገ። ምክንያቱም በቃ ኮሽታ አንፈልግም ብለዋል። እነዛን መሄድ ማን ነው ይሄ ልዑልና ልዩንም አውጥተው ጥለዋቸዋል። በራቸውን ዘግተው እንደባለፈው እንደውም ይሄ ውጭ ሰደኝ ብለው ታስታውሱ ከሆነ ውጭ መውጣት አንፈልግም፣ በቃ ከቤታችን ትንሽዬ ዲኮር በቃ ፍቅር ካለ በቂ ነው፣ እዚህ ጋር ቴሌቪዥናችን እናያል ብለው እንትን መከሰራታቸው ምናምን በወዲያ አድርገው ቆሏቸውን ማለት ነው። ከዛ ባንድ ላይ ቁጭ ብለው ምርጥ ጊዜ አሳለፉ። እንዲሁም የዛች ጊዜ ነው ባንድ ላይ ቤታቸው ቁጭ ብለው ባሳለፉ ታይም ላይ በቃ ይሄን እንትን ነገር በቃ ፍቅራቸውን ወደ ትዳር አለመንቀይረው ብለው ተመካክረው ያ በቃስ ብሎ መመካከር አለብን ብሎ ተመካክረው በቃ እንግዲህ አይታችኋል፣ ወደ ትዳር አለም ገብተው ነበር። እንግዲህ ፍቃዱ አልሆነ ሆኖ ያን ነገር መሰናክል ገብቶበት በዛ ነገር ተፈጽሞ ነበር፣ ተበላሽቶባቸው ነበር። አሁን ላይ ደግሞ እንግዲህ ልጅ ማሰሪያው ልጅ ገመዱ እያሉ ልጅ መጣ ብላ መልሰው ነበር። ያ ደግሞ ውሸት ነው ስትለው ተናዶባት ነበር። ግን ፍቅር ካለ ሁሉም አለና ስለዚህ ተመልሰው ያው እንትን ብለዋል። ኢንሻአላ ተስተካክለው ይመጣሉ ብዬ አስባለሁ። ጠብቁ በጉጉትና ገባ አዲስ ቪዲዮ ማለት ነው። ዛሬ ስለቀሩ እንዲያታስቡ፣ ማንም ሰው የራሱ ጊዜ ያስፈልገዋል እና የራሳቸውን ጊዜ እያሳለፉ ነው። በመቀጠል ሄሉና ቢኒ እንግዲህ ተለያይተው ቀርተዋል። እኔ እንጃ እስካሁን ድረስ ምንም ነገር የለም። ከሄሉ ደግሞ ሞድ ለጸባይ እውነት ለመናገር ቢኒና ሄሉ እንዴት እንደነበሩ በፊት አውቃላችሁ ሁላችሁም። እና ግን ያው ቢኒ ውሸት አያችሁ። ግን ውሸት ምን ያክል ከባድ ነገር እንደሆነ ምንም ነገር ቢሆን እውነቴን ነው የምላችሁ። መዋሸት እንዳትዋሹ፣ ውሸት አትዋሹ። በቃ ይሆናል፣ ይሰብራል። በተለይ ደግሞ በትልቅ ነገር እንዲሁ ቃል በርከት የውሸት ትንሽ የለውም። ትንሿም ውሸት ብትሆን ወደ ትልቅ ትደርሳለች። ወይ ደግሞ የሰው ልጅ በትንሽ ውሸት ከያዘና ሁሌም የምንዋሸው ነው የሚመስለንና ውሸት በማንኛውም ህይወት ላይ ባትዋሹ ጥሩ ነው። በቃ እንዳልኳችሁ እኛ ዋሸንም አልዋሸንም አላህ ለኛ ካላለው ዋሽተን ማንንም ሰው ወደኛ ልናመጣው አንችልም። ዋሽተን ወደ ከህይወታችን ልናስወጣው አንችልም። ገብቷችኋል? ስለዚህ ነገሮች የሚሳኩት አላህ ያላቸው ብቻ ስለሆነ እኛ ብንዋሸው ብንለው አንደኛ ካላህ ከመጣላት ነው በውሸታችን፣ ሁለተኛ ደግሞ ሰዎችን እንሰብራቸዋለን። እነዚያ ሰዎች የነበራቸው ቦታ ለኛ ለወደፊት በቃ ምንም እምነት የለም እና ውሸት በጣም ትልቅ በሽታ ነው። ሶ እንግዲህ ቢኒና ሄሉ የተለያዩበትም ነገር 6 ወር ነው 7 ወር አብረው ሲያሳልፉ እህቴ ናት እያለ አይታችኋል። ያብን አይደለም በአንድ ላይ ያሳልፈው ግን ያሳደጓት እንጂ የእንትን ስግነት እንደሌላቸው ሲነግሯት ያው በሰዓቱ ላይ ሄሉ ተናዳ ምንም አላለች፣ ግን ትታ ነበር ሄደችው። ከዛ በመቀጠልም ልጅቷ ደግሞ ድጋሚ ያለውን ነገር ላስረዳሽ ብላ ስታስረዳ ሰምታችኋል። ያው እናቴ ሞታብኝ ቤተሰቦች ሟች ናቸው ምናምን እንደዛ ስትል ያው ከዛ አንጻር ተናዳ ሄዳ ለምን እናቴ ሞታብኝ ያለች እንዴት ሰላም እንዴት ታዲያ አላቀፍሻትም ምናምን ብለው እንግዲህ ሌሎች ማንኛችንም ብንሆን ያናደናል እኮ ገባችሁ። በእርግጥ የእሷ እናት መሞቷ ሟች ናት የምትለው ነገር ሳይሆን እነሱ ያው ያደረጓችሁ ነገር በሰዓቱ ላይ ማንም ሰው በዛ ሰው ጫማ ሳትሆኑ አትፍረዱ ማለት ነው። እናንተ በዛ ቦታ ብትሆኑ ይከብዳል፣ ግን በሰዓቱ ዙሮ ያንንም የሰማችሁ ተመልሳ እንደተፈጠረባት ነገር አይዞሽ ብላ አብረሽ ከሆነ የመስራት አላማ ካለሽ አብረን እንቀጥላል አብሽሪ ብላ ታይታችኋል። እንኳን ቢኒ ከ32,000 በላይ እንትን ያብ ደግሞ 10,000 በላይ ቤተሰብ አድርጋቸዋል። ግን እነሱ ባይዋሹና ነገሮችን ባያበላሿቸው ይኸው አብረው ዛሬ ላይ ከትልቅ ደረጃ ይደርሳሉ። ወደፊትም ሄሉና ቢኒም ተጋብተው ጥሩ ህይወታቸውን ይኖሩ ነበር። ገብቷቸዋል። ውሸት በመሀል ካለ ግን በጣም ያስጠላል። በቃ እና
ብዙ ነገሮች ይቀራሉ። ስለዚህ ምንም አይነት ነገር ቢሆን የሰው ልጅ ስትተዋወቁ በቃ እውነቱን ተናግራችሁ ሂዱ። ያነሱ ቢሄድ የሚሄድ አይመለከታችሁም። ብዙ ሰው ምን ይላል መሰላችሁ? ሰዎችን ስንተዋወቅ መናገር አንፈልግም ስላለፈ ስለመጣ ምን ያነሰው ጋር እንቀጥል ለማናቅ ነገር ለምን እናወራል? ያን የሚያስጠላ ነገር አታውሩ እንጂ ስለ ራሳችሁ ነገር ከሆነ ምንም ችግር የለው። ያነሰው ቢሄድም የራሱ ጉዳይ፣ ቢመጣም ደግሞ የዋሻችሁት ማንነት ስለሌላችሁ አያሳስባችሁም። ገባችሁ? ያንን መጀመሪያ ማንናገርም ካላችሁ ትንሽ እንደተግባባችሁት ያንን ሰው እስከመቼ እየዋሻችሁ ታያላችሁ? እውነቱን ተናግራችሁ ወደዛ ሰው ህይወት መግባት አለባችሁ። ለምን? በመላመድ ላይ ፍቅር ስለሚመጣ። ከተፋቀራችሁ በኋላ ደግሞ እውነቱን ብትነግሩት ያንን ሰው ከባድ ነው፣ አያምናችሁም። ወይ በሱ ቢደርስበትና የሰው ልጅ ስትተዋወቁ ለምንም ይሁን ለምንም ግዴታ እውነታችሁን ይዛችሁ ብትተዋወቁ ጥሩ ነው ብዬ አስባለሁ። እና ማለላችሁ የፈለኩት እንደዛ ነው። እንግዲህ በዛ አጋጣሚ ያው ቢኒና ሄሉ ተለያይተዋል። ግን እስካሁን ያው ሊያስታርቃቸው የሞከረም ሰው የለም። እሷን በዝምታ አልፈዋለች። ሄሉም እንግዲህ ያኔ መመርመሪያዋ ሰዓት ደርሶ ይሆን አላውቅም። በዛ ምክንያት ይሁን የጃን 2 ቀን 3 ቀን 5 ቀን ሆኗታል። እያየዋት ነበር የለችም። አልሙሄም በሰላሟ ይሆን ካለባትን በሽታ እንድትድን ዱአ አድርጉላት፣ ጸሎት አድርጉላት። በተረፈ አሌክስና ፍቅርም ጠፍተዋል አይደለም? አሌክስና ፍቅርም ጠፍተዋል። ምን ሆነው ነው? እሷ ራሷ 5 ቀን በላይ ሆኗታል። እኔ ቼክ አድርጋቸው ነበር ገብቼ እና እነሱም ጠፍተዋል። አትጥፉ በሏቸው። የቅርብ ሰው ካላቸው አይዟችሁ በሏቸው። አንዳንድ ነገሮችን የምንሰራቸው ነገሮች የሆነ በሆነ አጋጣሚ ትንሽ ተተው ካረግናቸው ተመልሰን ለመምጣት ያስጠሉና እና ነገሮች ከመበላሸታቸው በፊት በዛው ብንጠነካከር ብዬ አስባለሁና አያችሁት አይደለ? ማንም ሰው በጎናችን ሊሆን ይችላል። ግን ማን እንደራሳችሁ ሰው የራሳችሁ ሲሆን እስከ ማንኛውም በችግራችሁም በደስታችሁም በቃ ከጎናችሁ ነው። አያችሁት? ግን ዝም ብለን ለስራ የምናገኛቸው ሰዎች ምናልባት ያችን የሚፈልጓትን ስራ ሰርተው ትተውና ይለያሉና ሁሌም ቢሆን የራሳችሁ ሰው ያስፈልገናል ሁላችንም። እውነት ዛሬ ዝም ብሎ በውጭ ኖርማል እናንተ ገንዘብ ስላላችሁ ስራ ስለምትሰሩ ብቻ አይዟችሁ ታዋቂ ስለሆናችሁ አለኋችሁ እያለ የራሱን ነገር ለማሳደግ የሚቀርባችሁ ሰው አለን ብላችሁ የራሳችሁን ሰው ከማጣት ወደ ኋላ እንትን አትበሉ። ማለቴ በቃ የራስ ሰው ያስፈልጋል። ይሄ ዝም ብሎ ሲኖራችሁ የሚከባችሁ ሰው ባጣችሁ ሰዓት ላሽ ብሎ ነው ትቷችሁ የሚሄደውና የራሳችሁ አቋም ያለውን ሰው ይዛችሁ ህይወታችሁን ለመምራት ሞክሩ። እንዳልኳችሁ ስታገኙ የሚቀርባችሁ ሰው ስታጡ የሚሄድ ሰው አለ ብላችሁ ህይወታችሁን አትተው ማለት ነው። እና የራሳችሁን ሰው ያፈልግ ሁላችሁ ካላ መንገድ ያትወጡ እንጂ የራሳችሁን ሰው አታሳልፉ። በቃ የራሳችን ህይወት ያስፈልገናል። ገባችሁ አይደል? እና ይሄን መሰሉ ውዶች የቻናሌን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።